السلام عليكم ورحمة الله وبركاته. سلام سلام ديناتشو بيالاچو بت سلاماتشو بزت ይበልልኝ ዛሬ እንግዲህ አቶ ሰይድ ቪዲዮ ለቋል ማለት ነው። እንግዲህ ሱመያም ስትጠብቀው ነበር ያለውን ነገር ስንጠብቀው ብዙ ሰው ሲጠብቀው የነበረው ነገር ነው ብዬ ነው ማለት ነው ማስበው። ግን እኔ ሰይድ ማለት ነው ማለት እኔ በዚህ ደረጃ ተወርዳለህ ብዬ አልጠበቅኩም። እኔ የዲኤንኤ ውጤት መተክ ውጤቱን ትክክለኛ ውጤቱን ተነግረኛለህ ብዬም ተስፋ አላረኩም። ግን ደግሞ ለዚህ ደረጃም ደግሞ ተወርዳለህ ብዬ አላሰብኩም በጭራሽ ማለት ነው። በእርግጥ ይቱ ላይ ወተክ አሁን ሐራም ሰርቻለሁ ያ ሐራም ልጅ ደግሞ እዚህ ጋር አለኝ እና በጣም ይቅርታ እንደማትል አውቃለሁ። ይሄንን እንደማትል አውቃለሁ ምክንያቱም ይቅርታ ላንተ ስለሚከብድህ ማለት ነው። ግን እኔ እንጃ እኔ ማለት እኔ በጣም ነው የገረመኝ። እንዴ ለካን አላቀም ይሄን ያላመት አብረን ስንኖር ሰው አብራችሁ ትንዱራችሁ ጠፍቶባችሁ ያውቃል? እኔ የሆነ የፌክ ወረቀት ታመጣለክ ብዬ ነው ያሰብኩት እንጂ ለዚህም ያክል ወርደክ ይሄን ያክል ታረጋለክ ብዬ በጭራሽ። ግን ለማንኛውም ማለት ነው ምናልባት ያላያችሁ ካላችሁ ምን ይያልኩ እንደሆነ እንዲገባችሁ ማለት ነው። እስኪ ሰይድን ቪዲዮ አብረን እንየው ምን እንዳለ ከራሱ አፍ እንስማ። የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ሱመያም መልሱን ስትጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከና አብዲ ጋር ሆኜ ስፈልጋት ቆይቼ አንታ ክፍሌ ጀሚላ የተወለደችበት የድሮ መንገፍላችን አሁን ደግሞ ፈልገን ስናጣ ነው ቪዲዮ ይሰራላችሁ ማለት ነው። ያለ ጀማልስ እዚህ አካባቢ አልደረሰችም። እንግዲህ ቤት ነው የቀየረችው ከተማ ነው የቀየረችው የሚለውን ደግሞ አብረን ምን ያሆናል ማለት ነው። የምደርስበትን ማሰምታችሁ ይሆናል ማለት ነው። አገኘኋት እኔ ያው ትዳሬ ባንቺ ሰበብ ተበትኗል። እኔ አንቺን ትዳር አድናለሁ ብዬ ያንቺን ትዳር አድናለሁ ብዬ እኔም በተኩኝ። የምፈልገው ምንም ነገር አይደለም። እኔና እሷ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርጸን ለሱመያ ብቻ ነው ማድረስ አላማዬ። ያው እኔም ደግሞ ጊዜ እየጠበቅኩ ነው ባሏ ወደ ስራ ቦታ ሲሄድ ምናምን ነገር ነው። በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት ውዴዳ ይሁን ሀድራሞት ይሁን ከዚሁ ሀገር ውስጥ ሆኖ ወደ ሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ ያለ እንዴት ብቻዋን ተሳፍራለች ብትጠይቃቸው ከባሏ ጋር ተጣልታ ልጇን ይዛን ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት ያቆመ እኔ እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው። ባሏን ደግሞ እንዴት ተጠይቀው ባሏን አይቼዋለሁ። ትንሽ ተኮራርፋን ደግሞ አናገርም። ባሏ አለ ባሏ እዚህ ነው ያለው። ልጅቷና ህፃኑ ልጅ የሉም እና በቃ ሱመያ ይሄው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጣዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር ከሌሎች ከተለያየ ሰዎች ላጣራ ማለት ነው። ከባሏ ጋር ኃይለኛ ጸብ ነበረ። ተጣልተው ሄዳለች። እዚህ የለችም። ተፋቷል ሁላ ነው ያሉት። እኔን ሁላ አላውቅም። ምናልባት ቪዲዮን አይተው ታውቆ ተጠራጥሯት ተጨቃጭቀው በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው ሊያደርሱ ይችላል። በዛም ጉዳይ ሊሆን ይችላል የጣሉት። ብቻ ተጣሉና ተለያዩ ይላል። እና ሱመያ የምትጠብቂውም ዲኤንኤ ምርመራ ምንም ነገር የለም ነው እንግዲህ የፈለገው ከአብዲና ከሙስጣፋ ጋር ማለት ነው። አልጋ ላይ ቁጭ ብለክ ባሏ ወደ ስራ ሲሄድ እየጠበቅኩኝ አልክ። ባሏ ወደ ስራ ሲሄድ እየጠበቅክ ነው ለካ ነው የምትሄደው ማለት ነው። እንደዛ ነው አወራረክ አሁን ማለት ነው። እኔ እንዴት እንደማወራው ሁላ ማለት እኔ እንደዚህ ይሄንን ያደርጋል ብዬ በጭራሽ ላላሰብኩ ማለት ነው። እንዴት እንደማወራው ሁላ ነው የጠፋብኝ።
እንዴ አብዲ ራሱ እዛ ቁጭ ብሎ በጣም እንደውም የአብዲን ፓርት አላስገባሁትም እንጂ በጣም ብዙ ነገር ነው የቀባጠረው። እንደውም በጣም ጎበዝ ነክ ምናምን ነገር ከሌላ ወለድ ምናምን ይውለድ ሲፈጠር ሰው አዋዋሉ ነው የሚመስለው። የአይጥ ምስክር ድንቢጥ ናት ይባላል። እዚህ ጋር ባለ ወደ ስራ ሲሄድ ጠብቄ ሄድኩ ምናምን አልክ ማለት ነው። ጎበዝ በምን እንደተፋቱን ታውቃለህ? የት ነው የፈለካት? ሰፈሯ ሄደክ ቤቷ ሄደክ በማን ነው ያስጠየቀው? ለመፈለግ ነው የሄድከው አንተ ማለት ነው። አንተ ከኢትዮጵያ ወደ የመን ስትሄድ ልጅቷ የት እንዳለች አታውቅም። እኔ ለምን ምስኪኑ ሰይድ ለምን በጣም የዋህና ምስኪን ስለሆንክ ዝም ብለህ እኔ በቃ ሄድ ስላልኩ ብቻ በረርክ። ለምን በጣም አብዛኛውን ሰው እንደዛ ነው የሚያስብ። በጣም ምስኪንና የዋህ እኔን ፈላጊ ልጆችን ፈላጊ ምናምን መስለሰው ስለሚያስብክ እንደዛ ያስመሰልክ ስለሆነ ለምን ሰው የሚያየውና የሚፈርደው በጣም የዋህ ስለሆንክ አንተ ምንም አታውቅም፣ የምታውቀው ነገር የለም። ሳታጣራ ምን ሳትል ብድግ ብለህ ሄድክ። በደንብ ነው የምታውቀው ልጅቷ የት እንዳለች። ለምን አታውቅም? ስለምታውቅ መሰለኝ ሮጠህ ከሄድከው። ገና ለገና ሰላም ገባች አልገባች የሰላም መሄድ አጣርተህ ሰላም ደግሞ ትሄድ አትሄድ በደንብ የሰላም ጓደኞች ይነግሩሃል። ለዛ አንተ ሰላም እንደገባች ስላወቅህ ሮጠህ ከሄድክ ማለት ነው። እዚህ ጋር ደግሞ ቪዲዮ ላይ ምናምን ምንድን ነው ያወራኸው? ሰላምን እኔ ሌላ ነገር ውስጥ ምናምን አንቺ ምናምን ማገናዘብ አለብሽ። ሰላም ላንቺ ብላ አይደለም ምናምን ሶስተኛ ሚስት ለማን ፈልጋል? ለኔ እንደዚህ ለኔ ካልሆነ ለማን ነው እንደዚህ የምታደርገው? ወይስ እሷም ጋር በድብቅ ተጋብተሃል ብዬ እንዳወራ ነው እንዴ? መኪና ውስጥ ገባህ ያለው የት ነው? መኪና ውስጥ ነው እየሄድክ እየፈለካት ነው አሉ። ከዛ አልጋ ላይ ቁጭ አልክ ፈልገህት ጨርሰሃል አሉ። ከዛ እኔ ምን ልመን ሰይድ ሄዶ ፈልጓል። እኔ እኮ ልጁ እኔ ማለት በነገራችን ላይ ማለት ልጁ ያንተ ቢሆን ራሱ ወተክ ይቅርታ ልጁ እኔ እንደማትል በጣም እርግጠኛ ነኝ። በጣም እንደማትል አውቃለሁ። ግን ቢያንስ እንኳን ወተን እኔ እንደማለቀው እንደማላረገው እንደ አይነት ነገር እንደዚህ አይነት ብልግና እንደሌለብኝ ስለምታውቅ ቢያንስ ማለት ነው ቪዲዮውን እንኳን ባትልከው ይቅርታ ልጁ የኔ ነው ግን ተሳስቻለሁ ሚዲያ ላይ ማውጣት አልፈልግም በጣም ይቅርታ ብትለኝ ይሄ ይሻለኝ ነበር። እሺ ችግር የለም ምክንያቱም እኔ እናንተ እንታረቃለን አብረን እንኖራለን አይደለም ያልኩት ልጆቹን አሳይካለሁ ነው ብዬ ቃል የገባሁት ማለት ነው። እኔ እናንተ እንታረቃለን ስላላልኩኝ ልጆቹን አሳይካለሁ ስለሆነ ያልኩት ልጁ ያንተም ሆነ ያንተም አልሆነ ራሴን አሳምኛለሁ። ልጆች ለዛ ነው ቃል የገባሁት እኮ ልጁ ያንተ ካልሆነ ምናምን በቃ ራሴን አሳምኛለሁ ልጆቹ ላሳይክ ማለት ነው። በመጀመሪያ ደረጃ ደግሞ በጣም ብዙ ሰው የሚመስላችሁ ሰይድ ሌላ ቦታ ስለወለደ ማላሳየው መስሎና አይደለም። ሰይድ ሌላ ቦታ ስለወለደ አይደለም። ሰይድ ሌላ ቦታ ቢወልድ የተወለደውም ልጅ ሆነ የኔ ልጆች ምንም አይነት ጥፋት የለባቸው። ፈልገው አይደለም የሚወለዱት ልጆች እኮ እኛ ፈልገን እናመጣቸዋለን እንጂ እነሱ ፈልገው እናት አባት መርጠው አይደለም የሚወለዱት። እኔ ሰይድን እኔ አዳማ ድረስ እየሄድኩኝ አዩን እያገኘው መቼም ስለ ሰይድ ምን እንደሚያስብ ማጣራት አያቅተኝም አይደል? የፌክ ወረቀት ያመጣል ብዬ ነበር ያሰብኩት። ቢያንስ የፌክ ወረቀት አሰርቶ ልጁ የኔ አይደለም ብሎ ያስባል ብሎ ያወራል። እሱ የትና የት ርቀት እንደሄደ ኧረ ቆይ ቪዲዮ ልጨርስላችሁ። አመንሽኝም አላመንሽኝም ትልቋ ደግሞ እዚህ ጋር ጨዋታ የተጫወተችው እኔ የተጠራጠርኩት አቶ ሰላምን የተጠራጠርኩት እሱን ጉዳይ ግን ገና አጣራለሁ። ሳላጣራ ምንም አላወራም። ሰላምን የተጠራጠርኩት ሮጣ የመጣችው ለተንኮል ነው ያልኩት። ልጅቷን ልታሸሻት ልደብቃት ሊሆን ይችላል። ሳላጣራ በደንብ አላወራም፣ ግን አጣራለሁ። እና
ሰላምና ሀዋም ቁጭ ብለው ፓስፖርቱን እንትን እንዳልኩት ቪዲዮ ሰርቶ ለቋል። ከሰላም ተናግራለች። ያው እኔ የሰላም ፓስፖርት ምንም አያደርግልኝም፣ አልሳፈርበትም፣ የትም አልሄድበትም። የምፈልገውን ነገር ብቻ እንድታደርግልኝ ነው። ሰላም ፓስፖርቷን ያስኩባት እንድትተባበረኝ ነው እንጂ ሌላ ተንኮል ባስብ ፓስፖርቱ ምን ይሰራልኛል? ሰላምን ራሷን አልይዛትም። ሰላምን ራሱ ይዣት የሆነ በር ዘግቼባት ማረጋትን አድርጌ እንትን እላለሁ። ግን ሴት ነች፣ ከሴት እጅ ጋር አልፎካከርም። ወንድ ቢሆን ኖሮ አስፓልት ላይም በቂ ፓስፖርቷ እኔ ጋ ነው። ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርትሽ ወዴት መሳፈራችን እዚሁ ነው ያለሽው። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የምፈልገውን ነገር እስካጣራ አርጊልኝ ስል የነበረው ሚሞሪ ነበረ ስጠይቃት የነበረው። ትቼዋለሁ ሚሞሪውን፣ አትስጠኝሽ። ይዞ አዞርም እሷ ጋር የለም እንደማላገኘው አውቄያለሁ። እዚህ በፈለግሽው ልማልልሽ ማልኩኝ። ወላሂ የኔ ልጅ አይደለም፣ ወላሂ የኔ ልጅ ከሆነ ዛሬን ቀን አያሳድረኝ እምልልሻለሁ። የኔ ልጅ አይደለም፣ በፈለግሽው ልማል አልኩ። ሰው እኮ ማንኛውም ሰው የራሱ እምነት አለው። በእምነቱ ይማማልና ይተማመናል። ልማልና እመኝኝ አልኩኝ። በቃ ከምርመራ ውጭ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስጥልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔ ጋር በመልእክት እንኳን ማድረስላቸው። ሰማችሁልኛ? ልማልና እመኝኝ ከምርመራ ውጪ እንዴ! አንተ መሀለው ካላስፈራክ ምርምር ምን አስፈራክ እንዴ? አንተ ከፈጣሪ ከፈጠረ አምላክ ዶክተር ትፈራለህ እንዴ? ምንም ነገር ከሌለብህ ዶክተር ምን እንደዚህ ያስፈራክ ነው ጥያቄ እንዴ? አሁን ሰማችኋ? የሰላምን ፓስፖርት አልሰጥ። ለምን? ስለያዘ። ለምንድን ነው ያዘው? እንደሱ አባባል ሰላም ልጅቷን ስለወሰደቻት። ሰላምን የሆነ ነገር ማድረግ ብፈልግ የሆነ ቤት አግቼ ምናምን እንደ የመን እኮ የሴት ሀገር ነው። አንተ እንዴት ነው አግተሃት የፈለገው ምንም የፈለገው ነገር እንትን ብትል የመን ህጋቸው በጣም ደስ ይላል። ምንም ነገር ማድረግ አትችልም። ይሄንን ልቦና ያውቀዋል። ሲፈጠር አንድ ቤት ውስጥ አንተ እሷ ጋር ምን ልታረግ ታያስክ ራሱ ምንና ምናችሁ ራሱ መባል እኮ አለ። መንገድ ላይ ስለተገናኛችሁ ነው እንጂ ምን ነው በጣም እንትን አረከው እሷ ሲፈጠር አትችልም። ሁለተኛ ነገር ደግሞ ፓስፖርቱን ስጣት እንዴ! አንተ አሁን እኔ ግራ የገባኝ ማንን ለማሳመን ነው የሰላም ፓስፖርት የቀማው? ማንን ለማሳመን ነው? ተመልካች ለማሳመን ብለህ በሰው ህይወት መጫወት አለብህ? ተመልካች እንዲወድ ብለህ ሲፈጠር እኮ በስነ ስርዓት ማለት ማሰብ የሚችል ሰው በጣም ግልጽ ነው። በመጀመሪያ ደረጃ ለምን ግልጽ እንደሆነ ማለት ነው እዚህ ጋር ግልጽ ላልሆነላችሁ ሰዎች ራሱ በስነ ስርዓት ስታስቡት ማለት ነው መሄድ አይጠበቅበትም። ለምን ሰይድ በጣም ብዙ ቦታ አይደለም ሰይድ እኔ ላርገው ብል የማረገው ነገር ስለሆነ አይደለም ሰይድ የትም ቦታ እጁ የሚገባው ሰውዬ ማለት ነው። እዚህ ቁጭ ብሎ ምርመራው ማስመርመር ይችላል። እሺ ሄደን ነበር አይደል? ሰላም ስለሄደች ነው ሄደው። ከዛ መጀመሪያ ልክ ገና እንደሄደ እግሩ እንደገባ ምን ቪዲዮ ለቀቀ? ሰላም እዚህ መታለች ችግር ልትፈጥር ትችላለች ብለው ራሱ ሰላም ልትፈጥር አይመስለኝም። ገና መጀመሪያ ቪዲዮን አወሩት ሰላም ችግር እንደምትፈጥር። ከዛ የሚፈልገው ነገር አረገ። ለምን? መጀመሪያ ቪዲዮ ላይ ስለወሩ ማለት ቀድሞ ሰሩ ሰላም ችግር እንደምትፈጥር። ችግር ፈጣሪዎች ግን ማነው? ሰይድ ነው። ልጅቷ የትም አትሄድም አለች ልጅቷ። አንደኛ ሰላም እንደሱ የመንም በደንብ አታውቀው። ሁለተኛ ልጅቷን አታውቃት፣ ከነ ነው ማታውቃት። ከየት አግኝታ ነው እቺ ልጅ የምትደብቃት? እንደው አንተ እንዳሰብከው ሰላም ጠላት ብትሆን ልጅቷን የመን አገተቻት ብለህ ልታሳመን አይፈልገም? ራስክ ወይ ብር ሰጥሃት ነው ለልጅቷ ወይ በሆነ ነገር ገዛዝታቸው ወይ የሆነ ነገር ዝም ማስብላቸው እንጂ ልጅቷን እንደማትል በጣም እርግጠኛ ነኝ። ማስመርመር ትፈልጋለች። እዚህ ጋር በጣም ሸፋፈነው ምናምን ነገር። እኔ ልጅቷን በመልእክተኛም አይደለም በራሱ አፍ ነው የሰማሁት ልጁ የሰይድ ነው ብላ ማለት ነው። ምንም የሚያስዋሽ ነገር እኮ የለም። ነግሬዋለሁ ራሱ ሰው ነግሯት ምናምን ነገር ምናምን ብሎ ይደፋፍነዋል።
አንተ ልጁ የኔ አይደለም ብለህ ካመንክ በፈለግሽው ልማልልሽ፣ ግን አይመርመር ምላስ እንዴ እረኒ ማውራውን ሁላ ነው ያጠፋብኝ ዛሬ። ኤዲት ሳይደረግ ብዙ ልምምድ አለ እዛ ጋር። ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው እንደዛ ትናዳለች። አጨበጨብኩልህ እውነት ማለት ለማስቀየር ወደ ኋላ ሄደክ ለኔ አሁን እዚህ ጋር ማለት ነው ሰው ሳይው ሰይድ ለሱመያ በጣም ያስባል፣ በጣም ያዝናል። አሁን ለካን ሜሞሪውን ሳይሆን ሱመያ አይተው ራሷ እንዳታጠፋ ነው። አሁን አንተ ለምን በሰላም ኢትዮጵያ ገባች ነው? ለምን በሰላም ኢትዮጵያ ኖረች ነው? ለምን ቪዲዮውን ስታየው ራሷን አለጠፋችም ነው? ሐሳብክ ምንድነው? ቪዲዮውን አይቼ በዛ ሰዓት ራሴን የሆነ ነገር ስላልጠጣው ተናደርክ? ያንን ሁሉ ነገር አይቼ ወደ ኋላ የቀረ ማለት ያ ቪዲዮ ወተክ የዛን ጊዜ የጠፋ ጊዜ ወተክ አውርታ ነበር። እሱን ምን እንዳልክ አዳምጠው ቪዲዮ። ዛሬ ለኔ ያስበክ ለካን አንተ ለሰው ማሰብ ትችላለህ እንዴ? አንተ ለኔ ተጨንቀክ። አንተ ለኔ ብትጨነቅ ሲፈጠር ማለት ነው መጀመሪያ አዩን ፕራንክ ያረካት ቀን ራሱ በስንተኛ ቀን ነው ሪከርዱ ራሱ ውሸት ነው ወይስ እውነት ነው ወይስ ጠይቀ ሰይድ ነገር ፕራንክ ነው ወይስ የእውነት ነው ምንድነው አልገባኝም። ስልክ ወደ እንኳን መለስክልኝ። አንኔ ወጥቼ እዚህ ጋር እኮ በጣም ብዙ ያላወራሁት ነገር አለ ሰይድ። እኔ በጣም ባለጌ ብሆን በጣም ብዙ ነው የምለቀው ነገር አለ፣ ግን እኔ ባለጌ አይደለሁም። እኔ እዚህ ጋር ወጥቼ እንኳን አልቅሼ ሰይድ እንዲያደርገኛል አልኩ። አሁን ልክ ለኔ ያሰበ መስሎ በሰው ሀገር ነው ያለችው። ኧረ እባክህ አሁን ኢትዮጵያ ሰው ነው የታየክ በፊት በሰው ሀገር መሆኔ አሁን ቤተሰብ ጋር ምናምን ኢትዮጵያ ስላለ አይደለም። ካንተ ተለይቼ አንገቴ እንደፍቼ ስላላየኝ ነው እርር ድብን ያደረገኝ። ምክንያቱም አብዛኛው ወንዶች የሆነ ያያዟ መጀመሪያ ሲይዟት ምንም አይመስላትም። ልክ ከኔ ውጪ የትም አባቷ ማትኖርም ብለው ያስቡና ልክ ከሱ ወጣ መኖር የምትችል አይነት ሴት ከሆነች ወይ ደግሞ ከሱ ጋር በጣም ልፍስፍሱና ምንም ነገር ማድረግ የማትችል ምናምን ከሆነች ወይ ከኔ ውጪ ማየትም ውሃ ራስ መጠጣት አትችልም ብሎ ዘና ብሎ ይቀመጥና በሆነ አጋጣሚ ራሷን ስታወጣ ሴት እርድብን ይላል። የእንትን ያለው ያኛው አሁን ሜሞሪው ያሳሰበክ ለማን ነው? ለኔ። ለምን ቪዲዮውን አይቼ እንዳልጎዳ ምናምን ነረባክ። እሱን እኮ ረስቼዋለሁ። እኔ እኮ ተናግሬያለሁ ሰይድ። እዚህ ጋር እኔ እንደ ቢዝነስ ነው በቃ ዩቲዩብን እኮ ይሄንን ዩቲዩብ እንደ ሱቅ ነው እየሰራሁበት ያለሁት። ግን እውነት ለመናገር ከሆነ አዩን ቀለበት ያሰርክላት ጊዜ እንደዛ ራይ አላናደርከኝ። በጣም ጉሮሮ የራሱ ተዘግቷል። በጣም ከመናደድ የተነሳ በጣም ተናድቻለሁ። ምክንያቱም ምን ያክል ማለት ነገሮችን ለመጠምጠም እንደሄደ ምን ያክል ነገሮችን ወደ ሰላም አድርጎ በቃ ራሱ ምስኪን ለማስመሰል ምናምን ነገር እንደዚህ ብሎ ምናምን የመጣበት መንገድ ጭራሽ ምንድን አለው? ልጅቷ ማን የጠለፈት? ሰላም ልጅቷ የለችም፣ አገር ለቃለች እና አላቅም ነበረ እንደለቀቀች። ሲፈጠር አንተ ንጹህ ብትሆን ማለት ነው ምንም ልጁ ያንተ አይደለም። እኔ በራሴ ተማመናለሁ። አንተ ጓደኛ እንኳን እኮ ስትለው ያልማለ ሰው ነው። ሳቀበህ ለምን ሳቀ? እውነቱን ስለሚያውቅ ሰው እውነቱን ሲነግሩት የኮለኮሉት ያህል ይስቃል ይባላል። ለምንድን ነው ታውቃለህ? ሩጠህ ከሄድከው ገና ለገና ሰላም ስትሄድ እውነቱ እንዳይወጣብን ልትደብቅ። እኔ ግን ለዚህ ያክል የወረደ ደረጃ እንደዚህ ብር ምናምን የምትሰጠውን ሰጣተህ ዝም የምታስብላቸው አልመሰለኝም። የውሸት ፌክ አሰርተህ ነው መሰለኝ እንደዛ አድርጎ እንደምታጭበረብር። ግን ፌክም ሆነ ምንም ሆነ በቃ እኔ ራሱ ለማጣራት ሀሳብ አልነበረኝም። ለምን በቃ ዙሮ እኔ ልጆችን ነው እንጂ አሳያለሁ ያልኩት አንተ ጋር ኖራለሁ ብዬ ስላሰብኩኝ የፌክ እንኳን ብታመጣ አልሰጣችሁ ለማንም አልሰጥም ነበር። አንተ ግን በራሷ መንገድ ታጣራለች እንደማጣራ እርግጠኛ ስለሆንክ ብታጣራ እውነቱን እንደማወጣው በጣም እርግጠኛ ስለሆንክ ምን አደረክ? ልጅቷ ጠፍታለች አለ። አሁን እኔ በራሴ መንገድ ልጅቷን ፈልጌ አግኝቼ ማስመርመር እችላለሁ፣ ግን እርግጠኛ ነኝ የፌክ ነው እንደምትል። ስለዚህ አላረግም፣ ልጅቷንም አልፈልግም። ልጅቷ አለች፣ በስነ ስርዓት አለች። ምን እኔ ማላቀ ነው እንደ ይመስልክ? ቤቷ ናት።
ከባሏ ጋር ተጣልታ ምናምን ይላል እንጂ ያሳዝናል በጣም። አመናችሁኝ አላመናችሁኝም ሰላም የት ታውቃታለች? የት ታውቃታለች? አንተ አሁን ሰላምን ማለት ነው የሆነ ነገር ለመተብተብ በጣም እየተጣርክ ነው። በጣም የሆነ ነገር ውስጥ ለማስገባት በጣም የሆነ ድራማ እየፈጠርክ ነው። ፓስፖርቷን ስጣት። በነገራችን ላይ ፓስፖርት ማውጣት አቅቶን አይደለም። አንተ እሱን ብትዘው እዚህ ማውጣት እንችላለን፣ ማውጣት ይቻላል። ይህን ነገር ረስተው አይመስለኝም። ግን ያው የመን ውስጥ ጦርነትም ስለሆነ ተሎ ስለማይደርስ በወር ውስጥ ምናምን ነው የሚደርሰው፣ በአንድ ወር እንጂ ግድ ከሆነ እናስወጣለን። ቀቅለክ እንትን ካለ ከጣፈጠ ቀቅለክ ብለው እሺ። እኔ ፓስፖርቷን ስጣት፣ ባጭ ፓስፖርቷን ስጣት። እኔ ልጅክ ይሁን ልጅክ አይሁን ምናምን ነገር አልፈልግም። እኔ አይመለከተኝም። ሲፈጠር በቃ ልጅቷ እዛው ቤቷ ናት አለች። ስፈልግ አግብታ ካትኑር፣ ስፈልግ ኢትዮጵያ ዛሃትና፣ ስፈልግ የራስ ጉዳይ ነው። እኔ አያገባኝም። ስለአንተ ልጅ ኖርክ 10 ልጅ ኖርክ እኔ አያገባኝም። የልጅቷን ፓስፖርት ስጣት፣ ወደ ሀገሯ ትምጣ። በተረፈ ወሬ ያበዛውባችሁ፣ እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።